ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዛሬ ደግሞ ዲቪ 2027ን በተመለከተ የተለያዩ ነገሮችን ይዤላችሁ ቀርቤያለሁ። እንግዲህ እንደሚታወቀው ዶናልድ ትራምፕ የተለያዩ ህጎችን እየፈረሙ ይገኛሉ ማለት ነው። ስለዚህ ዲቪ ከዚህ በፊት በምንሞላበት ጊዜ አንድ ጊዜ ብቻ ፓስፖርት ያስፈልግ ነበረ። ከዛ በኋላ ደግሞ ህጎች እየተቀየሩ ሲመጡ አሁን ደግሞ ክፍያ እንድንከፍል ተገደናል ወይም ደግሞ ክፍያ ይከፈላል ማለት ነው። ይሄ ደግሞ በጣም አስቸጋሪ የሚያደርገው እንደኛ ሀገር ኢትዮጵያ በዶላር ክፍያ መፈጸም ስለማንችል እንዴት ክፍያውን እንክፈል የሚለውንም ይዤላችሁ ቀርባለሁ ማለት ነው። ስለዚህ ዲቪ 2022 ህጎች ምን ምን ይመስላሉ? ዲቪ መሙላት የሚጀመርበት ቀን መቼ ነው? ለምን ያክል ጊዜ ይቆያል? ክፍያስ እንዴት እንከፍላለን? ዲቪ ለመሙላት የሚያስፈልጉ ነገሮች ምን ምን ናቸው የሚሉትን ይዤ ቀርባለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ቻናላችን ያም ዩቲዩብ ኦፊሻል ላል ሰርች አድርጋችሁ ዩቲዩብ ላይ ሰብስክራይብ አድርጋችሁ በቀጣይ ደግሞ አዳዲስ ነገሮችንና አፕዴት የተለያዩ አፕዴቶች ካሉ ዲቪን በተመለከተ ይዤላችሁ ቀርባለሁ። ሌላው ደግሞ ምንድነው በኦንላይን ስራ ሰርታችሁ የምትከፍሉበትን መንገድ ደግሞ ስለማሳያችሁ ሰብስክራይብ አድርጋችሁ ይሄን የምትፈልጉ ሰዎች ካላችሁም ኮሜንት በማድረግ ብትገልጹልኝ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ሰብስክራይብ እንድታደርጉና የደወሏን ምልክት እንድትጫኑ እየጠየቅኩኝ ላይክን ብታደርጉ ደግሞ ምንድነው ቪዲዮ ቫይራል ሆኖ በጣም ለብዙ ሰዎች እንዲደርስ ይጠቅማል ማለት ነው። ስለዚህ በዋናነት ስንመጣ ዲቪ በምንሞላበት ጊዜ $1 ክፍያ ያስፈልጋል። ይሄ $1 ለማን ነው የምንከፍለው? ምንድነው የሚያስፈልገው? ምንከፍልበት ምክንያት ምንድነው? ሁለት ሰው ሆነን ለምሳሌ ባልና ሚስት ሆነን ስንሞላስ ስንት ብር ነው የምንከፍለው የሚለውንም ይዤላችሁ ቀርባለሁ ማለት ነው። እንግዲህ $1 የምንከፍለው ምንድነው? ለምሳሌ አንድ ሰው ዲቪ በሚሞላበት ጊዜ $1 ይከፍላል። ለምሳሌ እኔ ሚስት ኖሮኝ ከሚስቴ ጋር ዲቪ ብሞላ የምከፍለው አንድ ይሆናል፣ ወይም ደግሞ $1 ወይም ለአንድ ሰው ይሆናል። ምክንያቱም ፎካል ፐርሰን ይሞላል፣ ስፖዙን ወይም ደግሞ ባለቤቱን ይሞላል፣ ወይም ደግሞ እሷ ደግሞ ወንዱን ወይም ባሏን ደግሞ ስትሞላ ስፖዝ ይሆንና $1 ብቻ ክፍያ ይሆናል ማለት ነው። ስለዚህ ባለትዳር ሆናችሁ የሚያገባችሁ ሰዎች ሜሪድ ሆናችሁ ስትሞሉ የሚያስፈልገው $1 ነው። ብቻችሁን ብትሞሉ $1 ይሆናል ማለት ነው። ሌላው ደግሞ ምንድነው ለምንድን ነው $1 መክፈል የተጀመረው ወይም እንድንከፍል የተደረገው ለሚለው እንግዲህ ዲቪ እንደሚታወቀው በዓለም የሚሞሉ ሀገራትና የማይሞሉ ሀገራት አሉ። እንግዲህ ለምሳሌ ኢትዮጵያ ዲቪ መሙላት ከሚችሉ ሀገራት ውስጥ ስለምትመደብ ኦልሬዲ መሙላት ትችላለች ማለት ነው። ስለዚህ ይሄን ያነሳውላችሁ ምክንያት ምንድነው በዓለም ላይ ዲቪ የመሙላት የሚችሉ ሀገሮች በሙሉ ምን ያክል ነው አሜሪካ ዲቪ ሊደርሳቸው የሚችለው ወደሚለው ስንመጣ 55,000 ሰዎች ዲቪ ደርሷቸው ወደ አሜሪካ ይሄዳሉ ማለት ነው። ስለዚህ ዲቪ የሚሞላው ሰው በሚሊዮን የሚቆጠር ሰው ይሆናል። ነገር ግን 55,000 ሰው ብቻ ተመርጦ ያልፋል ማለት ነው። እና አዲስ በወጣው ህግ ከክፍያ በተጨማሪ ደግሞ ምንድነው 3,000 ተቀንሶ 52,000 ሰው ብቻ ዲቪ ደርሰዋል ማለት ነው። ስለዚህ ይሄ የተለያዩ አዳዲስ ህጎች እየወጡ እንዳለ ያሳያል ማለት ነው። ይሄ ደግሞ ምንድነው ገና አሁን የተወሰኑ ቀናቶች ስለሚቀሩ ዲቪ መሙያ ቀኑ ሲደርስም አዳዲስ ህጎች ሊኖሩ ይችላሉ። ለዛ ነው መጀመሪያ ላይ ሰብስክራይብ አድርጋችሁ ቻናላችን እንድትጠብቁ የነገርኳችሁ። ምክንያቱም አዳዲስ ህግ ሲኖር እኔ ደግሞ አፕዴት ስለማደርጋችሁ ቪዲዮ እየሰራው ስለምለቅ እንዲደርሳችሁ ማለት ነው ሰብስክራይብ እንድታደርጉ የጠየቅኳችሁ። ሌላው ደግሞ ምንድነው ለምንድነው $1 የሚከፈል ተብሎ እዛ ላይ ማብራሪያ ያስቀመጡት ምንድነው ዲቪ በሚሞላበት ጊዜ ከሲስተም አድሚኒስትሬሽን ጀምሮ ፕሮሰስ ከማድረግ ከቪዛ እና ከሁሉ ነገሮች ጋር ተያይዞ የሚያስፈልጉ ወጪዎች አሉና ያ ወጪዎች እንዲሸፈኑ ነው። ለምሳሌ ዲቪ የሚደርሰው 55,000 ሰው ብቻ ቢሆን የሚሞላው ሰው ግን ኢን ሚሊየንስ ነው። ስለዚህ 2 ሚሊዮን ሰው ዲቪ ቢሞላ $2 ሚሊዮን ያገኛሉ ማለት ነው። በዛ $2 ሚሊዮን 55,000 ሰው ዲቪ ደርሶት ለሚሄድ ሰው አሁን እንግዲህ ወደ 52,000 ሰው ዝቅ ብሏል ብያቸዋለሁ። 3,000 ሰው ተቀንሶ 52,000 ሰው የሚሄደው በእነዚህ በሚሊዮን የሚቆጠሩ ሰዎች በሞሉት ገንዘብ ፕሮሰስ ይደረግለታል ማለት ነው። ይሄን ስላችሁ ግን ዲቪ የደረሰው ሰው ክፍያ አይከፍልም ማለት አይደለም። ምክንያቱም ዲቪ ደርሷችሁ ስትሄዱ ደግሞ ምን ያክል ክፍያ እንደሚደርስ እንደምትከፍሉ ደግሞ ወደ በኋላ ላይ ነግራችኋለሁ ማለት ነው። ስለዚህ እነዚህን ነገሮች በደንብ ማወቅ አለባችሁ ማለት ነው። እንዴት እንክፈል ወደሚለው ስንመጣ እንግዲህ ምንድነው እኛ ሀገር በዶላር ማንኛውም ዕቃ ኦንላይን መግዛት ስለማንችል ምንድነው የምናደርገው አንደኛ ጉግል ፔይ የሚባል አለ። ጉግል ፔይ መክፈል የምትችሉ ሰዎች በዛ መክፈል ትችላላችሁ። ፔፓል የሚባል ደግሞ አለ ኢትዮጵያ ውስጥ መስራት የጀመረ በቅርቡ ፔፓል ተጠቅማችሁ መክፈል ትችላላችሁ። ሌላው ደግሞ ምንድነው በጣም ብዙ ጌም እና ቴሌግራም ላይ በጣም ብዙ የምትጫወቱ ሰዎች ክሪፕቶ ከረንሲ ላይ ባይናንስ የሚባል አለ፣ ፖፖ የሚባል ፕላትፎርም አለ። እነዛን ተጠቅማችሁ መክፈል ትችላላችሁ። ነገር ግን እነዚህን ኦፕሽን ስነግራችሁ እኔ ልክ ዲቪ መሙላት በሚጀመርበት ሰዓት ነው እነዚህ ነገሮች የሚታወቁት። እነዚህ በዶላር መክፈል የምትችሉባቸውን ዘዴዎች ነው እየነገርኳቸው ያለሁት እና በኋላ ላይ ግን መሙላት የምትችሉት ቀጥታ በካርድ ብቻ ነው ወይ በጉግል ፔይ ብቻ ነው ሊባል ይችላል። ስለዚህ ይሄን የምነግራችሁ
ኢትዮጵያ ውስጥ በዶላር መክፈል ስለማንችል በዶላር መክፈል የሚቻልባቸውን ዘዴዎች ነው የነገርኳችሁ ማለት ነው። እንግዲህ ቅድም እንደነገርኳችሁ ዲቪ ደርሷችሁ መሄድ ልትሄዱ ስትሉ ወይም ደግሞ ዲቪ የደረሰው ሰው የሚከፍለው $330 ይሆናል ማለት ነው። ይሄ እንግዲህ ለአሜሪካ ኤምባሲ ብቻ የምትከፍሉት ክፍያ ነው። ከዛ ውጭ እንግዲህ በግላችሁ ፕሮሰስ የምታደርጉ የትራንስፖርት ሌላ ወጪም ሊኖርባችሁ ይችላል። ግን ፕሮሰስ ለማድረግ ለኤምባሲው $300 ትከፍላላችሁ ማለት ነው። ሌላው ደግሞ እዚህ ጋር በጣም እንድትጠነቀቁ የምፈልገው ነገርና የአሜሪካ ኤምባሲ ካወጣቸው ህጎች ደግሞ በዋናነት ብዙ ጊዜ ዲቪ በነፃ ሲሞላ ነበር ከዚህ በፊት፣ አሁን ግን በክፍያ ሆኗል። ስለዚህ በክፍያ ስለሆነ ምን ሊኖሩ ይችላሉ? በጣም ብዙ ፌክ ዌብሳይቶች ወይም ደግሞ ፌክ አድሬሶች ይከፈታሉ። ስለዚህ ዲቪ ልትሞሉ ስትሄዱ ትክክለኛ የአሜሪካን ገቨርንመንት ወይም ደግሞ ዩኤስኤ ገቨርንመንት ዌብሳይት ነው የዲቪ ዌብሳይት ነው የሚለውን የአሜሪካ ዳይቨርሲቲ ቪዛ ሎተሪ ዌብሳይት 2022 መሆኑን ቼክ ማድረግ አለባችሁ ማለት ነው። ምክንያቱም የተለያዩ ብዙ ፌክ ምን ሊኖሩ ይችላል ሊንኮች ሊኖሩ ይችላሉ ማለት ነው። ስለዚህ ይሄን ቼክ እንድታደርጉ የአሜሪካ የዲቪ ሎተሪ ፕሮግራም ዋና ቢሮም ይሄን አሳውቋል ማለት ነው። ስለዚህ እናንተ አሁንም ዲቪ ስትሞሉ በጣም ኬርፉል መሆን አለባችሁ ወይም ደግሞ በጥንቃቄ መሙላት አለባችሁ። ምክንያቱም በሚሊዮን የሚቆጠር ሰው ስለሚሞላ እነዛ ፌክ የተሰሩ ዌብሳይቶች እነዚህን ገቢዎች ሊወስዱባችሁ ይችላሉ። አንደኛ ዲቪ ሳትሞሉ ቀራችሁ ማለት ነው። ምክንያቱም ትክክለኛ ቦታ ላይ ዲቪያችሁን ስለማትሞሉ ማለት ነው። ከዚህ ጋር በተያያዘ ግን በዋናነት ልነግራችሁ የምፈልገው ብዙ ሰው ዲቪ እንዳይደርሰው የሚያደርገው ፎቶ ነው። ሌላው ደግሞ ሐሰተኛ ማስረጃ ነው። ለምሳሌ ስለ ፎቶ በኋላ ላይ እመጣላችኋለሁ። ሐሰተኛ ማስረጃ የምላችሁ ምንድን ነው? ከዚህ በፊት በሰራሁት ቪዲዮም ለምሳሌ አንድ ሰው 2ኛ ዲግሪ ሳይኖረው ማስተር ሳይኖረው ወይም ፒኤችዲ 3ኛ ዲግሪ ሳይኖረው የትምህርት ማስረጃውን እንደዛ አድርጎ ይሞላል። ማስተር አለኝ ብሎ ይሞላል። ዜን ዲቪ ከደረሰው በኋላ እነዛን ዶክመንቶች አምጣ በሚባልበት ጊዜ ኤምባሲ እነዛን ዶክመንቶች ካላሟላ ዲቪ ቢደርሰውም ፌል ያደርጋል። ወደ አሜሪካ ወይም ደግሞ ዩናይትድ ስቴትስ መግባት አይችልም ማለት ነው። ስለዚህ እናንተ ከትምህርት ማስረጃ ጋር በተያያዘ ሳይሆን ሌሎች ማስረጃችሁንም በትክክል አሟልታችሁ መቅረብ አለባችሁ ማለት ነው። በጥንቃቄ መሙላት አለባችሁ ማለት ነው። ወደ ፎቶ ስመጣ ግን ምንድን ነው ወደ 8 ፖይንቶችን ነግራችኋለሁ። ከዛ በላይ ክራይቴሪያዎች ሊኖሩ ይችላሉ። ነገር ግን ዋና ዋና የምላቸውን መርጬላችሁ ይዤ እቀርባለሁ ማለት ነው። ስለዚህ በመጀመሪያ ደረጃ የምትሞሉት ፎቶ ምን መሆን አለበት? ከለር የሆነ ፎቶ መሆን አለበት። ብላክ ኤንድ ዋይት መሆን የለበትም፣ ወይም ደግሞ በግሪን በብሉ ወይም በተለያየ መሆን የለበትም። ትክክለኛ ከለር ፎቶ መሆን አለበት። ከዚህ በተጨማሪ ደግሞ ከለር ፎቶ ሲሆን ምን መሆን አለበት? ባክግራውንዱ ነጭ መሆን አለበት። ስለዚህ የመጀመሪያው ከለር ፎቶ መሆን አለበት። ሁለተኛ ደግሞ የምትነሱት ፎቶ ባክግራውንዱ ከኋላ ከእናንተ ፎቶ ጀርባ ያለው ፒውር ነጭ መሆን አለበት። ኢዲት የተደረገ መሆን የለበትም፣ ሌላ ከለር መሆን የለበትም ማለት ነው። ሶስተኛው ደግሞ ምንድነው? ከ6 ወር ወዲህ የተነሳችሁት መሆን አለባችሁ። ምክንያቱም አንድ ሰው በየ6 ወሩ የፊዚካል ቼንጅ ወይም ደግሞ አፒራንስ ወይም ደግሞ የመልኩ ገጽታ ሊቀየር ስለሚችል የመወፈር የመክሳትና የማርጀትና እንደነዚህ አይነት ነገሮች ሊታይበት ስለሚችል ፓስት 6 መንዝ ወይም ደግሞ ከአሁን ወደ 6 ወር ወደኋላ ተመልሳችሁ ባሉበት ጊዜያት መሆን አለበት። ስፔሻሊ ደግሞ ዲቪ ስትሞሉ አዲስ ፎቶ ተነስታችሁ ብትሞሉ ይመከራል ማለት ነው። ስለዚህ ሶስቱ እነዚህን ይመስላሉ። ወደ አራተኛው ደግሞ ስመጣ ምንድነው? ፊታችሁ ሙሉ ለሙሉ ወደ ካሜራው ፎቶ ወደምትነሱበት ወደ ካሜራው ሆኖ ሁለቱ ጆሮአችሁ ፊት ለፊት የሚታይ መሆን አለበት። ወደ ቀኝም ወደ ግራም መዞር የለባችሁም። አንዱ ጆሮአችሁ መደበቅ ወይም ደግሞ አንዱ ብቻ እየታየ አንዱ ብቻ መቅረት የለበትም እና ፊት ለፊት መሆን አለባችሁ። ይሄ አራተኛው ህግ ነው። አምስተኛው ደግሞ ምንድነው? ኒውትራል ፌስ ኤክስፕሬሽን መሆን አለበት። ዲቪ ስትነሱ መሳቅ የለባችሁም፣ መደሰት የለባችሁም፣ ማዘን የለባችሁም። ኒውትራል የሆነ ፌስ ወይም ደግሞ ከዚህ በፊት ጉርድ ፎቶ ለተለያዩ ነገሮች ስትነሱ እንደምትነሱት ምን መሆን አለበት? ፋሻል ኤክስፕሬሽን ወይም ደግሞ የፊት ገጽታችሁ የምትገልጹበት መሆን የለበትም። ሌላው ደግሞ ምንድነው? አይናችሁ ሁለቱ አይን ኦፕን መሆን አለበት ወይም ደግሞ ቦዝ አይ ሹድ ቢ ኦፕን። ሁለቱ አይን ፊት ለፊት ሆኖ ብሊንክ ማድረግ የለባችሁ ወይም ደግሞ አይናችሁ እየተርገበገበ ወይም ደግሞ ተጨፍኖ መነሳት ስለሌለበት ሁለት አይናችሁ የሚታይ መሆን አለበት ማለት ነው። ሌላው ደግሞ ምንድነው? 6ኛ ላይ ያለው ኮፍያ ማድረግ የለባችሁ ወይም ደግሞ ፀጉራችሁን ወይም ደግሞ ጭንቅላታችሁን የሚሸፍን ነገር ማድረግ የለባችሁም። ከዚህ ጋር በተያያዘ ደግሞ ምንድነው? ሄድሴት፣ ሄድፎን፣ የተለያዩ ኤርፖድ እነዚህ አይነት ነገሮችን ማድረግ የለባችሁም እና እንደውም አንዳንድ ቦታ የጆሮ ጌጥና አንገት ላይ የምታደርጓቸው ጌጣጌጥ ክርስቲያንም ከሆናችሁ ማተብ፣ ሌሎች ነገሮች የሚከለክሉበት ሁኔታ አለ እና ኤኒዌይስ ግን ምንድነው? ኒውትራል የሆነ ነገር ነው እንዲሆን የሚፈልጉት። ፊታችሁ ደግሞ ትክክለኛ የእናንተ ማንነት የሚገልጽ መሆን ስላለበት ማለት ነው የሚላችሁ። ከዚህ ጋር በተያያዘ ደግሞ ምንድነው? መነጽር። አሁን ለምሳሌ መነጽር ባታደርጉ ይመረጣል። ግን ስፔሻሊ
የአይን ችግር ያለባችሁ ወይም በዶክተር የታዘላችሁ ከሆነ ያን አድርጋችሁ መነሳት ትችላላችሁ። ያን ስታደርጉ ግን ቅንድባችሁ መሸፈን የለበት ምናምን የሚሉ የተለያዩ ህጎች አሉ። ዌብሳይቱ ላይ ገብታችሁ ፈርዘር ማየት ትችላላችሁ። ነገር ግን ሄድሴት፣ መነጽር፣ ኮፍያ ማድረግ አትችሉም ነው የሚለው እና ግን ምን አለ መሰላችሁ፣ ለምሳሌ ኮፍያ ሲከለከል ለሃይማኖት የሚያደርጉ ማውለቅ የማይችሉት ልብስ ሊኖር ይችላል። ስለዚህ በእስልምናም ሊሆን ይችላል በክርስትና እምነት እነዛን ልብሶች የሚከለከሉ በጣም ጥብቅ የሆኑ ከሆኑ እነዛን አድርጋችሁ ልትነሱ ትችላላችሁ። ግን ባታደርጉ ነው የሚመከረው። ስፔሻሊ ለመነጽርና ለሃይማኖት ልብሶች ግን ፎከስ ሰጥተው እነሱም ዌብሳይታቸው ላይ ስለገለጹት ነው የምነግራችሁ ማለት ነው። ሌላው ደግሞ ምንድነው ዴይሊ የሆኑ ልብሶችን መጠቀም አለባችሁ። ለዲቪ ፎቶ ስትነሱ ወጣ ያሉ ልብሶች ማድረግ የለባችሁም። ስፔሻሊ ሴቶች የተገላለጠ ልብስ መሆን የለበትም እና ዴይሊ የምትለብሷቸው ኖርማል ልብሶች ቢሆኑ ይመከራል ማለት ነው። ስለዚህ እነዛን ልብሶች እንድታደርጉ ነው የሚፈልገው። ከዚህ ጋር በተያያዘ ግን ምንድነው ፋርዘር ለዲቪ ክራይቴሪያ የሚያስፈልጉ ወይም ደግሞ ሪጀክት እና አክሴፕት የሚያስብሉ ፎቶዎችን እዚህ ጋር አስቀምጥላችኋለሁ ከስር ወይም ደግሞ የሚያስፈልጉ ክራይቴሪያዎች ትክክለኛ የሆኑና አክሴፕቴብል እና ነን አክሴፕቴብል ተቀባይነት ያላቸውና የሌላቸውን ፎቶ አስቀምጥላችኋለሁ እዚህ ላይ እና ፋርዘር ግን ዌብሳይታቸው ላይ ገብታችሁ ኢንዲቴል ማየት ትችላላችሁ። ኢቭን ፎቶ በምትነሱበት ጊዜ ምን ሊሆን ይችላል? አንደኛ ከጭንቅላታችሁ እስከ ላይኛው ያለው ፍሬም በጎን በቀኝና በግራ ያለው ፍሬም ምን መሆን አለበት? ተመሳሳይ መሆን አለበት። ኢቭን ከጭንቅላታችሁ እስከ ላይኛው ፍሬም እና በቀኝና በግራ ያለው ርቀትም እነሱ በኢንች አስቀምጠውታልና ባለፈው እንደሰራውላችሁ ፎቶ 2 በ2 ኢንች ወይም ደግሞ 51 በ51 ሚሊሜትር መሆን አለበትና እያንዳንዱ ፓራሜትር ዌብሳይታችሁ ላይ ተቀምጧል። ተጨማሪ እንድሰራላችሁ ከፈለጋችሁ በኮሜንት ብታስቀምጡልኝ እሰራላችኋለሁ። ከዚህ ጋር በተያያዘ ደግሞ የምነግራችሁ ነገር ምንድነው ፎቶ ስትነሱ የደበዘዘ መሆን የለበትም። ሻዶ ወይም ደግሞ ጥላ የብርሃን ከፍተኛ ብርሃን በአንድ አቅጣጫ ካለ በሌላ በኩል ጥላ ወይም ሻዶ ፎርም ስለሚያደርግ ይሄም መሆን የለበትም ማለት ነው። ስለዚህ በቀጣይ የተለያዩ አፕዴት ወይም ደግሞ አዳዲስ የሚወጡ ህጎች ሲኖሩ ዲቪ መሙላት እስከሚጀመርበት ቀን ያሉትን እየተከታተልኩ ስለማቀርብላችሁ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጭናችሁና ላይክ አድርጋችሁ በቀጣይ እንድትጠብቁንና ማንኛውም የምትፈልጉትን ቪዲዮ ስለ ዲቪም ሊሆን ይችላል ከዲቪ ውጭ የምትፈልጉትን ቪዲዮ ካለ እንድሰራላችሁ የምትፈልጉት በኮሜንት አስቀምጡልኝ። እኔም እነዛን ቪዲዮዎች ኮሜንታችሁን በማንበብ ሰራላችኋለሁ ማለት ነው። ከዚህ ጋር በተያያዘ ግን ሌላው ደግሞ ሜካኒዝም ውጭ ሀገር ያሉ ጓደኞችና ቤተሰብ ካላችሁ ይሄ $1 ክፍያ እንዲከፍላችሁ ማድረግ ትችላላችሁ። ፎቶአችሁንም ልካችሁላቸው ዲቪውን ውጭ ሀገር ያለው ሰው እንዲሞላላችሁ ማድረግ ትችላላችሁ ነው። ለዛሬ ይሄን ይመስላል። ያልገባችሁ ነገር ካለ እንግዲህ እንደተለመደው ኮሜንት ላይ አስቀምጡልኝ፣ እኔም በኮሜንት መልስላችኋለሁ። ቪዲዮ መስራት ካስፈለገው ደግሞ ቪዲዮ ሰራላችኋለሁ። አመሰግናለሁ። ቸር ተመኘው። መልካም ቆዩ።